ሰላም ለእናንተ ይሁን ውድ የተከበራችሁና የተወደዳችሁ የፋና ኦንላይን ስኩል ቤተሰቦች እንኳን በሰላም መጣችሁ እያልኩኝ ዛሬም እንደተለመደው ዳብል ሌተር የሚሉትን ወይም ደግሞ ሁለት ተነባቢ ከአንድ ላይ ሲመጡ እንዴት አድርገን እናነባቸዋለን የሚሉትን ኦኤ ከአንድ ላይ ሲመጣ ኦአይ አንድ ላይ ሲመጣ ኦና ዋይ ከአንድ ላይ ሲመጣ እንዴት አድርገን እናነባለን የሚሉትን ይዤ መጥቻለሁ። ሶ ቪዲዮውን እስከ መጨረሻው ድረስ ብታዩት ታተርፉበታላችሁ። እንዲሁም ላይክ በማድረግና ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰብ እንሆን። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ያስቀምጡልን። ወደ ትምህርቴ ስገባ እንግዲህ ዛሬ ኦና ኤ ከአንድ ላይ ሲመጡ ኦና አይ አንድ ላይ ሲመጡ ኦና ዋይ አንድ ላይ ሲመጡ እንዴት አድርገን እናነባቸዋለን ነው። ስለዚህ የመጀመሪያው እዚህ ምንድነው የምንላቸው? ዲግራፍ እንላቸዋለን። ቫውል ዲግራፍ እንላቸዋለን። ቫውል ዲግራፍ እንላቸዋለን። ስለዚህ ኦና ኤ ከአንድ ላይ ሲመጡ ኦ ብለን እናነባቸዋለን። ኦና አይ ከአንድ ላይ ሲመጡ ኦይ ብለን እናነባቸዋለን። ኦና ዋይ በተመሳሳይ ከአንድ ላይ ሲመጡ ኦይ ብለን እናነባቸዋለን። ኦና አይ ተመሳሳይ ኦና አይ እና ኦና ኦይ ተመሳሳይ ድምጽ ነው ያላቸው። ኦይ ኦይ ብለን እናነባቸዋለን። ኦና ኤ ግን ኦ ብቻ ብለን እናነባለን ማለት ነው። ስለዚህ ከዚህ ላይ ቢ አለ። ኦና ኤ ከአንድ ላይ ተከታትሎ መጥቷል። ብ ኦ ት ቦት ነው የምንለው። ቦት ነው የምንለው። ስለዚህ ቦት ስንል ኦና ኤ መጡ ኦ ብለን ነው የምናነበው ማለት ነው። ቦት። ጀልባ ስንል ብ ኦ ት ቦት። ር ኦ ድ ይኸው ኦና ኤ ከአንድ ላይ መጥቷል። ኦ ብለን ነው የምናነበው። ር ኦ ድ ሮድ። መንገድ ስንል ሮድ። መንገድ ስንል ሮድ። ክ ኦ ት ኦና ኤ ከአንድ ላይ ነው የመጡ ኦ ብለን እናነበውና ኮት ኮት እንላለን ማለት ነው። ኮት እንዳለ አማርኛውም ኮት የሚለውን ነው የሚወስድ ማለት ነው። ግኦት ኦ ነው። ኤና ኦ ከአንድ ላይ ነው የመጡ ኦ ነው የምንለው። ግኦት ጎት ጎት እንላለን ማለት ነው። ስኦፕ ሶፕ ሶፕ እንላለን። ጎት ስንል ፍየል፣ ሶፕ ስንል ደግሞ ሳሙና ማለት ነው። ስለዚህ በትኩረታችን ግን ኦና ኤ ከአንድ ላይ ሲመጡ እንዴት አድርገን እናነባቸዋለን? ኦ ብለን እናነባቸዋለን ማለት ነው። ኦ ብለን እናነባቸዋለን። ስለዚህ ወደ ኦና አይ ከመሄዳችን በፊት ማንበብ መጻፍ የማትችሉ ግን ፍላጎት ያላችሁ ስክሪን ላይ በተቀመጠው ስልክ በኢሞ በቴሌግራም እንዲሁም በዋትሳፕ ከዚህ በተጨማሪ ደግሞ በቀጥታ መስመር በመደወል ያስተማርናችሁ ያገዝናችሁ ቶሎ ውጤታማ ትሆናላችሁ ማለት ነው። መደወል ትችላላችሁ ስክሪን ላይ በተቀመጠው ስልክ። ኦና አይ ስንሄድ ደግሞ ኦይ ብለን ነው የምናነበው። ስ ኦ ይ ል ሶይል። ስ ኦይ ነው። ኦና አይ ኦይ። ስ ኦ ይ ል ሶይል ሶይል። አፈር ስንል ሶይል እንላለን ማለት ነው። ክ ኦይ ክ ኦይ ከዚያ ይህንን ን እንላታለን። ኮይን ኮይን። ጂኦይ ኦይ ነው የምንለው። ጂኦይን ጆይን ጆይን። ፎኔክሱን ስናወጣው ጂኦይን፣ ፕሮናውንስ ስናደርገው ደግሞ ጆይን እንላለን ማለት ነው። ጆይን ማለት መቀላቀል ወይም መዋሃድ። ኮይን ስንል ደግሞ ሳንቲም እንላለን ማለት ነው። ብኦይ ብኦይል ቦይል ቦይል እንላለን ማለት ነው። ቦይል ቦይል። ይሄ መፍላት ወይም ውሃ 100 ዲግሪ ሴንቲግሬድ ከደረሰ በኋላ ቦይል ይፈላል፣ መፍላት ማለት ነው። ፖይ ፖይንት ፖይንት ፖይ ፖይንት እንላለን። ፖይንት ነጥብ ስንል ፖይንት እንላለን ማለት። ስለዚህ ኦና አይ መጥቶ ኦይ ብለን እናነባለን ማለት ነው። ኦይ ብለን እናነባለን። ወደ መጨረሻው ስንሄድ ኦና ዋይ አንድ ላይ ሲመጡ እንዴት አድርገን እናነባቸዋለን ነው። ኦና አይ አንድ ላይ ሲመጡ እንዴት አድርገን እናነባቸዋለን? ኦይ ነው የምንለው። ብ ኦይ ቦይ። ኦይ ነው የምንለው። ብ ኦይ ቦይ። ነገር ግን ኦና ቢ ምን መሆን አለባቸው? ተነባቢና አናባቢ ስለሆነ ድምጻቸው ከአንድ ላይ መሆን አለበት። ቦይ። ት ኦይ ቶይ ቶይ ቶይ። ቦይ ስንል ወንድ ልጅ፣ ቶይ ስንል ደግሞ አሻንጉሊት አሻንጉሊት ስንል ቶይ እንላለን። ኦና ዋይ መጡ ኦይ ብለን እናነባዋለን ማለት ነው። ኢንጆይ ኢንጆይ
ኢንጆይ ኢንጆይ ኢንጆይ መደሰት ደስተኛ መደሰት መዝናናት ኢንጆይ እንላለን። ኢንጆይ ስንል መደሰት መደሰት ኢንጆይ ስንል መደሰት። ኢምፕሎይ ኤምፕሎይ ኤምፕሎይ እንላለን ኤምፕሎይ እንላለን ማለት ነው። ኤምፕሎይ ማለት ስራ የሚሰራ ሰው ወይም ሰራተኛ ማለት ኤምፕሎይ እንላለን። ዲስትሮይ 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 ነው ማስወገድ ወይም መበታተን ዲስትሮይ እንለዋለን። ማስወገድ ወይም መበታተን ዲስትሮይ እንለዋለን። ስለዚህ ኦ እና ኤ ከአንድ ላይ ሲመጡ ኦ ብለን እናነባቸዋለን። ኦ እና አይ አንድ ላይ ሲመጡ ኦይ ብለን እናነባለን። ኦ እና ዋይ አንድ ላይ ሲመጡ በተመሳሳይ ኦይ ብለን እናነባለን። እነዚህን ዲግራፍ ወይም ዳብል ሌተር ብለን እንጠራቸዋለን። ዛሬ ቪዲዮችን ይህን ይመስላል። በመጻፍ የማትችሉ ግን መማር የምትፈልጉ ካላችሁ ስክሪን ላይ በተቀመጠው ስልክ በቀጥታም ይሁን በኢሞ በቴሌግራም እንዲሁም በዋትሳፕ በየትኛውም ቦታ ሆናችሁ በየትኛውም ስራ በየትኛውም ጊዜ ብትፈልጉ መማር ትችላላችሁ። ቶሎ ውጤታማ ትሆናላችሁ ማለት ነው። ዛሬ ቪዲዮን ግን እዚህ ላይ ጨርስና በቀጣይ ቪዲዮችን እስከምንገናኝ መልካም ሁሉ ከእናንተ ጋር ይሁን። መልካም ጊዜ፣ መልካም ስራ። ባይ ባይ።